ሰላማችሁ ይብዛ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ምናልባት ለማታውቁኝ ካሳሁን ባላለሁኝ ባለፈው ሳምንት ያካፈልኳችሁ የእግዚአብሔር ቃል ሐሳብ የሚጣሏቸውን እጣላለሁ የሚል ነው። እግዚአብሔር እንዴት የእስራኤላውያንን ተግዳሮት እንዳስወገደ ያንን መነሻ በማድረግ እንዴት እግዚአብሔር ዛሬም ያለነውን የክርስቲያኖችን የሰው ልጆችን ተግዳሮት እግዚአብሔር እንዴት እንደሚያስወግድ እግዚአብሔር ለሰዎች ሁሉ መልካም ሐሳብ እንዳለው ሰዎች በየትኛውም ጉዳይ ውስጥ ተሳስረው ተወጣጥረው ተጨንቀው ማየት እንደማይፈልግና እግዚአብሔር እንዴት ሕዝቡን እንደሚረዳ ከአንደኛ ሳሙኤል ምዕራፍ 17 ላይ ባለው ታሪክ ላይ ተንተርሰን አብረን አይተናል። ዛሬ አብረን የምናየው አጭር መልእክት ድንገት ይሆናል በሚል ነው። ይሄንን ርዕስ ሳስብ አንድ ታሪክ ትዝ አለኝ። አንድ ጊዜ ምናልባት ከ15 ዓመት በፊት አካባቢ ይሆናል ሰዎች ታስረው እስር ቤት ውስጥ ነበሩና አንድ ወንድም ከጉባኤ መካከል ብድግ ብሎ ህዝቡን ለማጽናናት ፈለገና ምንድን ነው ያለው? እግዚአብሔር እናንተን ለማስፈታት እየተሯሯጥኩ ነው ይላችኋል፣ አይዟችሁ፣ እግዚአብሔር ሊያስፈታችሁ ወዲና ወዲህ እያለ ነው ማለት ሰዎችን እያነጋገረ ነው ማለት ነው። እግዚአብሔር ምንም መሯሯጥ አያስፈልገውም። መስራት የሚፈልገውን ነገር ድንገት ብድግ ብሎ ነው የሚሰራው። እግዚአብሔር ሲነሳ ድንገት ነው። እግዚአብሔር ሲንቀሳቀስ ድንገት ነው። እግዚአብሔር ሲሰራ ድንገት ነው የሚሆነው እና መሯሯጥ አያስፈልገውም። ፍንጭ መስጠት አያስፈልገውም። አይዟችሁ በርቱ፣ በዚህ ቀን ነው መጣ ማለት አያስፈልገውም። እግዚአብሔር ወደ ህይወታችን ሲመጣ፣ ወደ ጥያቄያችን ሲመጣ፣ መልስ ለመስጠት ሲመጣ፣ ታምራት ለማድረግ ሲመጣ እግዚአብሔር ድንገት ነው የሚነሳው፣ ድንገት ነው የሚሰራው። ይህንኑ ዛሬ አብረን ከሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 12 ባለው ታሪክ ላይ በተመሰረተ ድንገት እግዚአብሔር እንዴት ወደ ህይወታችን እንደሚመጣ አብረን እናያለን። ምናልባት እኔ ብዙ ጊዜ ይህን ነገር አልልም። ይሄ ወንጌል ነው፣ ብዙ ሰዎች ሰምተው የሚጽናኑበት የእግዚአብሔር ቃል ነው። ለሰዎች ሼር ማድረግ መልእክቱ መውደዳችሁን መግለጹ በጣም ለእኔም ጥቅም አለው። እንደገና ደግሞ ለሚሰሙ ሰዎችም ደግሞ መልእክት ስላለው ሼር ማድረግ ላይክ ማድረጉን እንድትቀጥሉ በጌታ ፍቅር ጠይቃለሁ። በሐዋርያት ሥራ ምዕራፍ 2 ቁጥር 1 2 3 4 ድረስ ያለውን አነባለሁ። ምናልባት እናንተ ሌላውን ክፍል ታነቡታላችሁ። መጨረሻ ላይ ቁጥር 12 ከሱ ጋር የተያያዘ ስለሆነ እስከዛ ድረስ ያለውን አነባለሁ። በዓለ ሃምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው ይላል። ቁጥር 12 ላይ ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ ይላል። በዚህ ክፍል ላይ ሐዋርያቶች የተሰጣቸው መመሪያ አለ። ጌታ ኢየሱስ ክርስቶስ የሰጣቸው መመሪያ አለ። በኢየሩሳሌም ከተማ እየተሰብስበው በአንድ ልብ እየጸለዩ እንዲጠብቁት መመሪያ ሰጥቷቸዋል። ሮብ ይምጣ፣ ሐሙስ ይምጣ፣ ዓርብ ይምጣ፣ ጥቅምት ይምጣ፣ መስከረም ይምጣ አልነገራቸውም። ፍንጭ እንደሚሰጣቸውም አልነገራቸውም። ነገር ግን መንፈስ ቅዱስ እንደሚመጣ ነግሯቸዋል። የመንፈስ ቅዱስን መምጣት በናፍቆት ነው የሚጠባበቁት። እጅግ በጣም ወሳኝ ስለሆነ ማለት ነው። እነዚህ ሰዎች ጌታ ኢየሱስ ክርስቶስ በሰጣቸው መመሪያና ትእዛዝ መሰረት በኢየሩሳሌም ከተማ ተሰብስበው በአንድ ቤት ውስጥ ተሰብስበው እየጠበቁ ነው ያሉት። የሚጠብቁት ግን ስራ እየሰሩ ነው። የሚጠብቁት ግን የተባሉትን ነገር እያደረጉ ነው። ተሰብስበው በአንድ ልብ እየጸለዩ ይጠባበቁ ነበር። ምንም ፍንጭ አልነበረም። ምንም ጉምጉምታ አልሰሙም። ምንም መብረቅ አልሰሙም። ክስተቱ ድንገት ነው። ልክ እንደ አውሎ ንፋስ ይላል። በአውሎ ንፋስና በእሳት ተገልጿል። በዛ ክፍል ላይ የመንፈስ ቅዱስ አመጣጥ ንፋስ የእግዚአብሔር ኃይልና የእግዚአብሔር መገኘት የሚወክል ሲሆን እሳትም እንደዚሁ የእግዚአብሔርን መገኘት ተምሳሌ ተብሎ የሚያስተምር ነው። ንፋስ ድምፅ ነው። እሳት የሚታይ ነው። ድምፅ ተሰማ ይላል ስለ ንፋሱ ሲናገር፣ ስለ እሳቱ ደግሞ የእሳት ልሳኖች ታዩአችሁ ይላል። በሚታይና በሚሰማ በጣም ተንጀብል በሆነ መንገድ መንፈስ ቅዱስ በእነዚህ ሰዎች መካከል ሲከሰት እናያለን። መጽሐፍ ቅዱስ
በቁጥር 2 ላይ ድንገት እንደሚነጥቅ አውሎ ንፋስ ነው የሚለው። ድንገት ይላል። ንፋስ መቼ እንደሚመጣ፣ ከየት እንደሚመጣ፣ እንዴት እንደሚመጣ አይታወቅም። እግዚአብሔርም እንዴት እንደሚመጣ፣ መቼ እንደሚመጣ አይታወቅም። በማን እንደሚመጣ አይታወቅም። እነዚህ ሰዎች የተለመደውን ነገር እያደረጉ እያሉ ተሰባስበው ድንገት ይሄ ነገር ሲከሰት እናያለን። ድንገት የመንፈስ ቅዱስ መከሰት እንደሆነ እናያለን። የደቀ መዛሙርቱን ሕይወት እስከ ወዲያኛው የቀየረው ነገር የመጣው ድንገት ነው። ኃይል የለበሱት ድንገት ነው። እግዚአብሔር የተገለጠው ድንገት ነው። ሙላት የሆነው ድንገት ነው። ታሪክ የተቀየረው ድንገት ነው። የጸሎት ምላሽ የመጣው ድንገት ነው። በሕዝቅኤል ምዕራፍ 37 ቁጥር 9 ላይ ለሕዝቅኤል እግዚአብሔር እንዲህ ብለህ በደራረቁ አጥንቶች ላይ ተናገር ሲለው እናያለን። ከአራቱም አቅጣጫ ነፋሳትን ጥራ ሲለው እናያለን። ሕዝቅኤልን ነፋሳትን ጥራ፣ በእነዚህ በሞቱ ነገሮች ላይ ቃል ተናገር፣ ድምፅ አሰማ ሲል እናያለን። ንፋስ እዛም ጋር ተጠቅሷል። እግዚአብሔር ድንገት ይነሳል ለሞተው ነገር ሕይወት ለመስጠት። እንደ ንፋስ ይመጣል። ድንገት ይከሰታል ለሞተው ነገር ሕይወት ለመስጠት። እዛም ቦታ ላይ በንፋስ ሲመልሰል፣ በንፋስ ሲገለጽ እናያለን። የእግዚአብሔር አመጣት፣ የመንፈስ ቅዱስ አሰራር በሐዋርያት ሥራ ምዕራፍ 16 ቁጥር 26 ላይ ሐዋርያው ጳውሎስና ሲላስ ወንጌል ስለሰበኩ በወህኒ ቤት ተጥለው እንደነበረ ታሪኩን እናውቃለን። በዚያ ቦታ ላይ ከወህኒ ቤት ውጭ በነበሩበት ጊዜ ያደርጉ የነበረውን አምልኮ እያደረጉ እያሉ ነው ድንገት የወህኒው መሰረት የተናጋው፣ በሮች በሙሉ የተከፈቱት፣ የሰዎች ሁሉ ስርዓት የተፈታው ድንገት ነው። ሐዋርያው ጳውሎስና ሲላስ የተለመደውን አምልኮ ነው ያደረጉት። ይሄ ነገር መቼ እንደሚሆን፣ እስራታቸው መቼ እንደሚፈታ፣ መሬት እንደሚናወጥ፣ በሮች እንደሚከፈቱ በጭራሽ የሚያውቁት ነገር የለም። መቼ እንዴት እንደሚሆን አያውቁም። እነሱ ግን ማድረግ የሚጠበቅባቸውን የተለመደውን ነገር እያደረጉ እያሉ ነው ድንገት የወህኒው መሰረት የተናወጠው፣ ድንገት በሮች የተከፈቱት፣ ድንገት እስረኞች በሙሉ የተፈቱት ድንገት ነው። መጽሐፍ ቅዱስ ቃል በቃል ቁጥር 26 ላይ ድንገትም ነው የሚለው። እግዚአብሔር ድንገት ነው የሚነሳው። እግዚአብሔር ድንገት ነው የሚሰራው። የሐዋርያቶችን ሕይወት፣ የደቀ መዛሙርትን አገልግሎት የሚቀርጸው፣ በኃይል የሚሞላው፣ ታሪካቸውን በሙሉ የሚቀይረው፣ እስከ ዛሬ ድረስ በዓለም ላይ እየተካሄደ ያለውን የወንጌል ስርጭት፣ እስከ ዛሬ ድረስ ያለውን የሰዎችን የህይወት ለውጥ እንዲከሰት ያደረገው የመንፈስ ቅዱስ አመጣጥ ድንገት ነበር የሆነው። ዛሬም በህይወታችን ውስጥ ላሉ ጥያቄዎቻችን፣ ለእንቆቅልሾቻችን፣ ለተዘጉ በሮቻችን፣ ለምናለቃቅስላቸው ነገሮች እግዚአብሔር የሚመጣው ድንገት ነው። በነገራችን ላይ ድንገት ሲመጣ ለደጋግ ሰዎች መልካም ነገርን ያደርጋል። ድንገት ሲመጣ ክፎችን ደግሞ እንደዛ ያስወግዳል። መዝሙር ምዕራፍ 1 ቁጥር 4 ላይ እንዴት ክፎችን እግዚአብሔር እንደሚያስወግድ ሲናገር ንፋስ ገለባን ጠርጎ እንደሚወስደው ነው ክፎች የሚወገዱት ይላል በዛ ክፍል ላይ። ክፎች ግን እንደዚህ ድንገት በሚከሰት ድንገት በሚመጣ የእግዚአብሔር መንፈስ እንዴት እንደሚወገዱ፣ ክፋት እንዴት እንደሚወገድ፣ ክፉ ነገር እንዴት እንደሚወገድ ስናይ በዚህ ክፍል ላይ ክፉ እያደረጉ ያሉ ሰዎች፣ ክፋት የተሞሉ ሰዎች፣ አመፃን የተሞሉ ሰዎች ትላንትና እንደዛው ሲያደርጉ ነበረ፣ ዛሬም እንደዛው ሲያደርጉ ነበረ ብለን የምናስብ ከሆነ ተሳስተናል። ጥፋታቸው መቼ እንደሚሆን አናውቅም። ልክ እንደዚሁ እንደ ንፋሱ ነው። እግዚአብሔር መቼ እንደሚመጣና ከስፍራቸው እንደሚያስወግዳቸው፣ ከአመፃቸው እንደሚለያቸው አናውቅም። ድንገት ነው የሚሆነው። ክፎች ድንገት ነው የሚወገዱት። ክፋት ድንገት ነው የሚነሳው። አመፃ ድንገት ነው የሚነሳው። እንደ ገለባም ናቸው ይላል። በእግዚአብሔር ፊት እንደ ገለባ ናቸው። ጎልያድ በእስራኤላውያን ፊት አስፈሪ፣ አስጨናቂ፣ ግዙፍ ነው። በእግዚአብሔር ፊት ግን ገለባ ነበረ። ዳዊት ጠጠር ወርውሮ ነው የጣለው። በእኔና በእናንተ ፊት የቆሙ ክፎች፣ በእኔና በእናንተ ፊት ያለ ክፉ ነገር፣ በሕይወታችን ያለ ክፉ ነገር፣ በቤታችን ያለ ክፉ ነገር፣ በቤተ ክርስቲያናችን ያለ ክፉ ነገር ለእኛ ነው የገዘፈው። በእግዚአብሔር ፊት ግን ገለባ ነው።
እግዚአብሔር ድንገት ሲመጣ ግን ልክ እንደ ገለባ ነው ዞር የሚለው። ከኛ የሚጠበቀው ግን እንደዚህ ነው። ልክ ሐዋርያቶች ደቀ መዛሙርትን ያደረጉት ማድረግ የሚጠበቅባቸውን ነገር በየዕለቱ እያደረጉ ነው የጠበቁት። ከነሱ የሚጠበቀውን ነገር ግን ሁልጊዜ ያደረጉ ነው የጠበቁት። ትላንት ጠብቀው በቀደም ጠብቀው ዘገየ ጠፋ ብሎ ዞር አላሉም። በስፍራቸው ሆነው ጠበቁት። መንፈስ ቅዱስ በኃይል እንደ ንፋስ በእሳት መልክ ተመስሎ በመካከላቸው ተገለጠ። ታሪካቸው ተቀየረ። ታሪካችን የሚቀየረው፣ ነገራችን የሚቀየረው፣ ክፎች ከፊታችን የሚወገዱት በሚገለጠው ድንገት በሚመጣው በእግዚአብሔር አሰራር ነው። ስለዚህ እኛ ማድረግ የሚጠበቅብንን በየዕለቱ እያደረግን እንጠብቀው። እግዚአብሔር ድንገት ይመጣል። ታሪካችን ይቀየራል። እንቆቅልሻችን ይፈታል። ክፎች ከፊታችን ያስወግዳል። ይሄን ያህል ለዛሬ ካልኳችሁ ይበቃል። በሚቀጥለው ሳምንት በሌላ ርዕስ እንገናኝ። መልካም ሳምንት። ተባረኩ።